ደሙ ተቀብላ የምታሳድግ ሴት ናት። እኔ በግልጽ ነው የምነግርህ። እኔ ይሄን ውሻ ይዤ ስወጣ አንድ ፊሊፒን አውቃለሁ እዚህ ሁሌ ህፃኗን ይዛ ትሄዳለችና ልክ እኔ የመጣው አካባቢ በጣም ጤንጥዬ ልጅ በጣም እችን የምታክል ልጅ ይዛ ፓርክ ስለሆነ ይሄ ጧት በማስቀመጫ ራሳቸው ማስቀመጫ አላቸው የተፍታቱ ናቸው ከውጭ ልጆችና በሱ ስታሽከረከራት አለ ህፃኗን ማለት ነው። በጣም ጩጬ ናት እና እኔ መጥቼ ነው የወለደቻት አለች። እኔ መጥቼ ነው የወለደቻትና እሷ ለኔ የሰጠችኝ እቺ ልጅ አሳድጊ ኃላፊነቱ ያንቺ ነው ብላ ነው እና ከስንት አንዳንዴ ነው ከእናቷ ጋር ራሱ የሚገናኙት። እናቷ ስራ ስትሄድ ከስራ ስትመጣ ህፃኗ ተኝታ ነው የሚሆነው። ስለዚህ ብዙ የአበሻ እህቶችን በጣም ብዙዎች ማለት ነው አራስ ልጅ ከአረብ እጅ ተቀብለው የሚያሳድጉ አሉ። ስለዚህ ልጅህን እንዴት ስቴፕ ባይ ስቴፕ ማሳደግ እንዳለባት ታውቃለች። ምን ይባላል ምን አይባልም፣ የህፃን ልጅ አይምሮ ምን አይነት ነው ምንድነው የሚለውን አሁን እኔ ብዙ ነገሮች አላቅም ነበር ኢትዮጵያ እያለሁ። ኢትዮጵያ ልጅ በካራፈ ተቀበጥሪ ምናምን ሲባል ነው የማውቀው። እዚህ ግን ቃላቶች ለህፃን ልጆች ምን ያህል ኃይል እንዳላቸው የምንናገራቸውን ቃላቶች ምን ያህል መምረጥ እንዳለብን እንማራለን እኛ። ይሄ ትምህርት ቤት ነው። ስለዚህ ልጅህን በፖዚቲቭ የታነጸ ጭንቅላት ይዞ እንዲያድግ ታደርገዋለች። አሁን አንድ የአረብ ልጅ አይቻልም አትባልም፣ ትቻለሽ፣ በርቺ፣ ጠንክሪ ነው። ግን ኢትዮጵያ ሲሆነ ነገር ላደርግ ነው ከተባለ አርፈሽ ተቀመጪ፣ ይሄ አንቺ አይደለም ይሄትሽ ነው ቁጭ ነው የምትባለው። እዚህ ግን ታያት፣ ትሞክር፣ ታድርግ፣ ታያት ነው የሚባለው። ያ ማለት ደግሞ ለኔ ትምህርት ነው። እኔ ነገ ልጄ አንድ ነገር ብትፈልግ እኔ አጠገቧ ሆኜ እንድትሞክር ማድረግ ማለት ነው። አርጊ፣ ሞክሪ፣ እቺን አይላንድ ለማንሳት ስትሞክር ያዥ፣ ጎበዝ ነው እንጂ አንቺ አስቀምጪ ውሃ እንደይደፋ አይባልም እንደ ኢትዮጵያ ልጅ ማለት ነው። ስለዚህ ይሄን ነገር አስተውላ ያየች እህት ይሄ ነገር ለሷ ልጅ ትልቅ ቫልዩ እንዲኖረው ታረጋለች። ለሷ ለምትወልዳት ልጅም ሆነ ለምትወልደው ልጅ ሴት ሆነች ወንድ ማለት ነው። እሱ እግዚአብሔር ስጦታ ነው። ስለዚህ ልጅ እንዴት ማደግ እንዳለባት ጠንቅቃ ታውቃለች። ገብቶሃል አይደለ? እዛው ጋር ያይዤ ደግሞ ቤት ጽዳትን ትጠብቅልሃለች። የቤት ጽዳት ማለት ኢምፖርታንት ነው። እያንዳንዱ ነገር እንዴት እንደሚጸዳ ስቴፕ ባይ ስቴፕ ታውቃለች። ስለዚህ የቤትን ጽዳት ጥንቅቅ አድርጋ ታውቃለች። ማግባት ማለት የአረብ ሀገርን ሴት ነው የእውነት ማገዶ አትፈጅም፣ ግራ የምታጋባ አይደለችም። ብዙ ነገሮችን ስላየች ነገሮችን እንዳለ ቀጥ አድርጋ የማስኬድ ትልቅ ብቃት አላት፣ ትልቅ ጀግንነት አላት። ይሄን እኔ ቦታው ላይ ስላለው ብዙ እህቶችም ደግሞ ቦታው ላይ ሆነው ከወጡበት በኋላ ከስራው ራሱ ህይወታቸውን በደንብ የሚኖሩ ብዙ እህቶች አሉ። ሶሻል ሚዲያ የማያውቃቸው በጣም ጠንካሮች ከባላቸው ጋር እጅና ጓንት ሆነው በፍቅር የሚኖሩ ልጆቻቸውን በፍቅር የሚያሳድጉ ቤታቸውን በፍቅር የሚይዙ ብዙ ሚሊዮን እህቶች አሉ። ሶሻል ሚዲያ ላይ ስላልወጡ ከአረብ ሀገር የተመለሰች ሴት ምንም የምታረግ እንዳይመስል ብዙ ነገር ማድረግ የምትችል ሴና። ስለዚህ ቤት በጽዳት ልብስ በጽዳት እያንዳንዱ ነገሮች በጽዳት ይቀመጣሉ ማለት ነው። እዚህ በቆየችበት አመት ውስጥ በሙሉ አይምሮዋ ላይ ጽዳት እያንዳንዱ ነገር ፕሮግራም ስለተደረገ እዛ አንተ ቤት ውስጥ ስትገባ ለምን የተከራያችሁበት ቤት አትሆንም? ለምን አንድ ክላስ አትሆንም? በቃ ነገሮችን ቦታ ታስይዛለች። ቅልጥፍጥፍ ያለች ቤት ለምን ትንሽዬ ክላስ ሆነ? ለምን አንድ ፍራሽ ያለው አንድ ሶፋ ያለው ወንበር ያለውም ይሁን ያችን ውብ ነው የምታረጋት። በቃ ቦታዋን ታስይዛታለች። ይሄ አንድ ቦታ ሰብስቦ ሳይሆን በቃ በቅርጽ ባለው መንገድ ታስቀምጠዋለች። ያንን ከየት አመጣችሁ ካልከኝ እዚህ በምሰራው ስራ እዚህ በነበራት ቆይታ ያዳበረችው እውቀት ነው። ስለዚህ እዚህ በነበራት ጊዜ ያዳበረችው እውቀት ለአንተ ቤት ይጠቅማል ማለት ነው። ስለዚህ እቺ ሴት ብታገባት ብዙ ነገር ትጠቀማለህ ማለት ነው። ሌላው ከሰዎች ጋር እንዴት መግባባት እንዳለባት ታውቃለች። ገብቶሃል? ያ ማለት ለምሳሌ እሷ በምሰራበት ቤት ውስጥ ያሉ አሰሪዎች አሉ። ከውጭ ደግሞ ሌሎች አሰሪዎች ሲመጡ ከነሱ ጋር ትግባባለች። ያ ማለት ፈልጋ ሳይሆን ተገዳ ለመኖር ስትል ከነዛ ሰዎች ጋር መግባባትን ትለምዳለች። ሲመጡ ሃይ ኪፎን ሃወሪዩ ምናምን እነዛን ስትግባባ ከውጪ ያሉ ሰዎች ኢቭን አበሾች እኮ አበሻ ለአበሻ እኮ ማይግባባ አለ። ከአንድ ሰፈር ወደ አንድ ሰፈር ስቀይር እዛ ሰፈር ላይ ለመላመድ ረጅም ዓመት የሚወስድባት ልጅ ትኖራለች። እቺ አረብ ሀገሯ ሴት ግን እንዴት ከሰዎች ጋር መላመድ ወይም ከሰዎች ጋር እንዴት መግባባት እንዳለባት እዚህ በምታዳብረው ነገር ጭንቅላቷ ላይ ስለሚቀር በጸባይ ሁሉንም እንደ ባህሪያቸው እንደ ጸባያቸው ትግባባቸዋለች። ስለዚህ ማህበራዊ ህይወት ላይ ራሱ
ሃምብል ጠንካራ ሴት ትሆናለች ማለት ነው። ስለዚህ የአረብ ሀገር ሴት ለትዳር ትሆናለች። አዎ በደንብ ነው የምትሆነው። ግን አንተ እችን ሴት ለማግባት ስታስብ ከሷ ጠጋ ብለህ ስለሷ ማንነት መረዳት፣ እሷን ዘለህ ወደ አልጋ መጋበዝ፣ ዘለህ ወደ መጠጥ፣ ዘለህ ወደ አልሆነ ነገር ሳይሆን እች ሴት ማናት? ምንድናት? እንዴት ነበር ህይወቷ? አረብ ሀገር በነበራት ቆይታ ውስጥ እንዴት ነበር ያሳለፈችው? ጠይቃት፣ ትነግርሃለች። ስለሷ ብቻ መጠየቅ ሳይሆን ስለራስም አውራ። በዛ ሰዓት ትግባባለህ። ከዛ እቺ እዚህ ብዙ ዋጋ ስትከፍል የነበረች ሴት እዛ ኢትዮጵያ ላይ እኔም ይሄን ሰራለሁ አንቺም ይሄንን ስሪ ስትላት እሺ ብላ አንገቷን ደፍታ አብራ ትሰራለች ማለት ነው። አረብ ሀገር ምርር ብሏት ህይወቴን ኢትዮጵያ እኖራለሁ ብላ ስትገባ ኢትዮጵያ ላይ ያለው ቃላት ደግሞ እየሰባበራት ተመልሳ አረብ ሀገር የምትመለስ እህት አለች። ያ የሚሆነው ግን አንድም ካንተ ጥፋት ነው፣ አለማዳመጥ፣ እሷ የነበረችበትን ቦታ ባለመረዳት፣ ያ ባህሪዋ፣ ያ እያንዳንዱ ገጸ ባህሪዋ የመጣው በነበረችበት ቆይታ ውስጥ ያዳበረችው እንደሆነና ያ እንደሚቀረፍና ካንተ ጋር ደግሞ ቀጣይ ህይወት እንደምታስኬድ እሷን በማስረዳትና እዚሁ ህይወትን እናስኬደዋለን ብሎ ለሷ ግልጽ በማድረግ አብረህ መሆን ትችላለህ እንጂ ተመልሰሽ አረብ ሀገር ሂጂ ተመልሰሽ እንደዚህ አድርጊ ማለት ምንም ጥቅም የለውም። በተለይ ልጅ ወልዳልክ የልጅህ እናት ሆና ድጋሚ አረብ ሀገር አትላካት። ምክንያቱም እዚህ ጉልበቷ ያልቃል፣ በሽተኛ ትሆናለች። አረብ ሀገር ስራ ቀላል አይደለም። እኔ በግልጽ ነው የምነግርህ፣ ቀላል አይደለም። ብዙ ወገብ፣ ብዙ የበሽታ አይነት የሚፈራረቀው እድሜ በሄደ ቁጥር ጉልበት ይከዳል። ጉልበት በከዳ ቁጥር ደግሞ በሽታ ይመጣል። በዛ ሰዓት በሽታ ሆና ስትገባ አንተ ራሱ አልፈልግሽም ልትላት ትችላለህ። ስለዚህ የልጅህ እናት ከነጤናዋ አገሯ ላይ ካንተ ጋር ለምን አንተ ሊስትሮ እየጠረክ ለምን እሷ ቡና እየሰራች አይሆንም? ለምን ለምን ገጠር ገብታችሁ አታርሱም? በፍቅር መኖር ነው። ሶሻል ሚዲያ የምትወዱ ከሆነ እሷ ዩቲዩብ የምትሰራ ከሆነ አንተ ማብረህ ቢያንስ ብትቀርጻት፣ ዩቲዩብ ኤዲት ብታረግላት፣ ቲክቶክ የምትሰራ ከሆነ ደግሞ ሀሳቦች ብትሰጣት፣ አንተም ብትሰራ ብትሞክር ብትፍጨረጨር ትኖራላችሁ። እዚህ እኮ ነፃነት የለ፣ ስንት ነገር የለም ማለት ነው። ግን በቃ ገንዘብ ስለሚገኝ ብቻ ወደ አረብ ሀገር መላክም ተገቢ አይደለም። አንተ ባልሆነ በተለይ ልጅ ኖሮክ ከሷ እንደዛ አታድርግ። ስለዚህ አረብ ሀገርን ሴት ብታገባ ይህ ሁሉ ጥቅም ታገኛለህ። ሌላ ስሪልኝ በዚህ ዙሪያ ብለህ የምታስበው ነገር ካለ ከስር ኮሜንት አድርግልኝ። የማውቀውን እነግርሃለሁኝ። የአረብ ሀገር ሴት ጠንካራ ሴት ናት፣ ጀግና ሴት ናት። በምንም አትበገርም። በጣም ትልቅ አቅምና ኃይል ያላት ሴት ናት። በብዙ ፈተና ውስጥ ስለምታልፍ ለተልካሻ ነገሮች እጅ የማትሰጥ ሴት ናት። ስለዚህ በጣም ነው የማመሰግነው ስለተከታተልከኝ። ስለ አረብ ሀገር ኔጌቲቭ አስተሳሰብ ላለው ወንድ ይሄንን ቪዲዮ ብትልክለት ምናልባት ያላስተዋለው ያልተረዳው ነገር ከነበረ ከዚህ ቪዲዮ ሊረዳውና ሊገባው ቢያንስ ለአረብ ሀገር ሴት ያለውን አመለካከት ሊያስተካክልለት የሚችል የሆነ ነጥብ ሊያገኝበት ይችላል። ስለዚህ አካፍለው። በሌላ ቪዲዮ ከተገናኘን እኔና አንተ ድጋሚ እንገናኛለን። በዚህ ዙሪያ ስሪልኝ የምትለው ካለ ኮሜንት አድርግልኝ። ስለተከታተልከኝ በጣም አመሰግናለሁ። እህቶቼ፣ ወዳጆቼ፣ ተከታታዮቼ፣ አክባሪዎቼ፣ ወንድሞቼ ባላችሁበት ሰላማችሁ ይብዛልኝ። የአረብ ሀገሯ ሴት በጣም ጠንካራ፣ በጣም ጀግና፣ በጣም ሃርድ ወርከር ሴት ናት። እንደሱ አይነት ሴት እዚች ምድር ላይ የለም፣ ሊኖርም አይችልም። እሷ ኦልሬዲ ተፈጥራለችና ሁሌም ቢሆን አንቺ ወደ ህልምሽ እየሄድሽ ድጋሚ እስክንገናኝ ባይ ባይ።